ግዲለኛን መውደዴን አንጀቴ ሆዴ ዓለም እያወቀ ህዝብ እየሰማ ደግሞ በጣም እንደማፈቅርሽ እንድታቂልኝ እፈልጋለሁ። እኔና አንቺ በፍቅር ተወያይተን ብዙን ታሪክ አይተናል። የኔ መሰረታዊ ነገር ሄሉሻ ናት። ይሄ ደግሞ እኔ እርግጠኛ ነኝ አገኛታለሁ። ምክንያቱም ሄሉሻ ስትፈጠር ፈጣሪ ለእንዳልክ ብሎ ነው የፈጠራት። እንዳልክም ሲፈጥረው ፈጣሪ ለሄሉሻ ብሎ ነው የፈጠረውና ትሳቅ ከጥርሶቿ መሃል አለሚናፈቅ አልሰማኝም። እኔ የሚከፋኝ መቼ መሰለሽ? ያው አንቺ ሲከፋሽ ነው። አንቺ ደስተኛ ካሉች ይከፋኝ። አግኝቼሻለሁ እወድሻለሁ። ዝም ብለን መባከን መድከም የለብንም። ሁሉም ነገር በጊዜ ጀምረ ነው ቀሪውን እድሜያችንን ነው ማስቀጠል ያለብን። ወደ ቤትሽ ተመለሽ ነው እኔ ምለው። በቃ ወደ ቤትሽ፣ ወደ ማረፊያሽ፣ ወደ ቤትሽ ተመለሽ ነው እያልኩኝ ያለሁት። እኔና አንቺ አብረን በነበርንበት ሰዓት እውነት ለመናገር በቃ የሆነ እንደ ተጋብቶ እንደሚኖር ሰው እንጂ እንደ ፍቅረኛም አልነበርንም። ዳሌ የለኝም። ዳሌ ማለት የቱ ጋር ነው? ዳሌ ነው። አቂጥ የለኝም እኮ ነው። በስማም ስሙን ጠራችሁ። ምን ያለው ነው ማስቆርጠው እና ማለት ሰርጀሪ ማለት ላስጨምር በኢየሱስ አንቺ እና ምን ይታሽ እና ላስጨምር ነው በቃ። አይታላ ይሁን ማየት ትችላለህ። ምንድነው ታዞረኝ? ናና ይሄው እኮ አሁን በቃ ሰን ያለብንን እንወስናለን። አሁን ሂጂ። ሳይኖርሽ ነው አሁን እያየን ያለ ነው። ያው አየህ አለሽ እኮ ግን ሙዛ መጣ የሆነ ነገር አይደለምና አሁን በቃ ሁሉም ነገር ተረተሽ ሁሉንም ነገር አውቀሹ ያን መጀመሪያ የነበረውን እንዳልክ የምታውቂውን ያ የነበረውን ያሰብናቸው ያቀርናቸው የሆድናቸው ነገሮች በሙሉ አስበሽ አሁንም ወዳልሆነ መስመር እንዳትጂ እየመከርኩሽ ነው፣ እያስጠነቀቅኩሽ ነው። አሁንም ቢሆን በቃ እኔ ለምችለው ወደ ቤትሽ ተመለሽ ነው እኔ ምለው። በቃ ወደ ቤትሽ፣ ወደ ማረፊያሽ፣ ወደ ቤትሽ ተመለሽ ነው እያልኩኝ ያለሁት። እኔና አንቺ አብረን በነበርንበት ሰዓት እውነት ለመናገር በቃ የሆነ እንደ ተጋብቶ እንደሚኖር ሰው እንጂ እንደ ፍቅረኛም አልነበርንም እና እንደዚህ አይነት ነገር ነው። አሁን አይኗ አውቃለሁ የኔ ጥፋት ነው፣ የኔ ስህተት ነው፣ የኔ እንዝላልነት ነው፣ የኔ ድክመት ነው። ግን ወድጄ አይደለም። እኔ የተፈጠርኩት ላንቺ ነው፣ አንቺ ለኔ ነው የተፈጠርሽው። ዝም ብለን መባከን መድከም የለብንም። ሁሉም ነገር በጊዜ ጀምር። አንዳንዴ ግን ማለት ነው ማለት እኔ እንዳልክ የሚናገራቸው ነገሮች አሁን ላይ ግራ እያጋቡኝ ነው ያሉት እና አሁን ደግሞ እንዳልክ ያው እንደምታዩት የእሱ ፔጅ ላይ ነው ገብቼ ጸሎቴ የተሰማ ብሎ ለቋል ማለት ነው። በነገራችን ላይ ይሄንን በመጀመሪያ እንዳያችሁት እኔና ሄሉ የተፈጠረችው ለእኔ ነው፣ እኔ የተፈጠርኩት ለእሷ ነው ብሏል እንዳልክ መጀመሪያም ላይ እየተናገረ ነበርና እኔም በእርግጥ ማለት ነው ፈጣሪ ያለው ነው የሚሆነው። የሰው ልጅ ያስባል ከሌ ጋር ኖራለሁ ስትሉ ግን ሌላ ጋር ልትኖሩ ትችላላችሁ። ያ የፈጣሪ ነው የኛ ሳይሆን ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ብዝት ይበል እያልኩኝ የኔ ውድ ቤተሰቦች ላይክ ሰብስክራይብ የምታደርጉኝ እጅግ አድርጌ አመሰግናለሁ። የምታበረታቱኝ የኔ ውድ ቤተሰቦች ማለት ነው ባላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ ዛሬ የእንዳልክና የሄሉ ነገር አነጋጋሪ ሆኖብኛል ማለት ነው። ነገሮቹ የሚሆኑን ነገር የማያቸው እሱ የሚላቸውን ሳያቸው ማለት በነገራችን ላይ እናንተ ጸሎተኛ ከሆናችሁ እግዚአብሔር የፈለጋችሁትን ያደርጋል። ፈጣሪን እንትን ብላችሁ የምትጸልዩ ከሆነ እስኪ ፈጣሪ ስጡ ይሰጣችኋል ብሏል። አንኳኩ በር ይከፈትላችኋል ነው ያለው። እና እንግዲህ ማለት የእንዳልክ ጸሎት ሊሰማ ነው ምንድን ነው? እኔ በነገራችን ላይ
እንዳልክ የሆነ ሚስጥር አለ ምናምን ብለዋል ብዬ ብዙዎቻችሁ ኮሜንት ላይ አትሳሳች እህቴ፣ እንዳልክ ጨዋ ልጅ ነው። እኔ እንዳልክን አውቀዋለሁ፣ ድሮ ጀምሮ ነው ሶሻል ሚዲያ የተቸገሩትን የተበሉትን ብር ሲያስመልስ ነው እማውቀው ማለት በጣም የምከታተለው ኦዲንሱ ነኝ እና በፊት ጀምሮ ማለት ነው እከታተለዋለሁ። ጥሩ ሰው ነው፣ ጥሩ ነገር ነው ደግሞ ነገሮቹ ካለው እንደዚህ ተደርጎብኝ ነው ከሄሉ ጋር እንደለያየ የተደረግኩት ያለውን ወደኋላ ላይ መለስ ብላችሁ እኔ ተረድቼዋለሁ። ሊሆን ይችላል ስውሯ ማርያም ተደርጎልኛል ያለውን እኔ ተረድቻለሁ። እና እኔ እንዳልክ የሆነ ሚስጥር አለ ምናምን ብዬ ሳይሆን የሰፈሯ ልጅ ካለው አንጻር ነው እኔ እንደዛ ያልኩት። ምን ሚስጥር ይኖራል? አይኖርም። ቢኖር ትናገር ነበር። በእርግጥ ሄሉ ከሌ ይሄን አድርጎኛል፣ ከሌ እንደዚህ ብሎኛል፣ ከሌ እንደዚህ በድሎኛል ብላ ሶሻል ሚዲያ ላይ መታ አታውቅም ማለት ነው። ነገር ግን እንዳልክ ጥሩ አስተሳሰብና ጥሩ አመለካከት እንዳለው እኔ ራሴ አውቃለሁ። እንዳልክ እንደዚህ ነው እንደዚህ አይነት ልጅ ነው ብዬም አላውቅም። ግን ሆኖም ግን እኔ የምለው ሄሉ ብዙ ጊዜ የፍቅር እንትን ወደ ትዳር ልገባ እንትን ትልና ነገሮቹ ይበላሻሉ። ለምንድን ነው አንዳንዴ እላለሁኝ። እና እውነት እኔ በጣም ግራ ያጋባኝ መላ ጸሎቱ ተሰምቶ ነው ወይ እውነት ሄሉና እንትን። በነገራችን ላይ ካስተዋላችሁ ወደ ኋላ ሄዳችሁ ቪዲዮ ይሄን ማለት ነው ሄሉ ማንም ሰው ማንም ቢላት እግዚአብሔር የጻፈላት ጋር የምኖረው እንዳልክ ጋር መቀጠላችን ቢባልም እህል ውሃ ካላት ትቀጥላለች። እህል ውሃ የእግዚአብሔር ነው። በነገራችን ላይ እንዳልክ ካስታወሳችሁ በቃ እንደ ማንኛውም ሰው እንደሚያሳልፈው ነው የምታሳልፈው። በኋላ ላይ ግን የኔ ናት እያለ ነበረ ብዙ ሰው። እሷ የራሷ ህይወት ጀምራለች፣ ሄሉ የራሷ ህይወት፣ አንተ ለምን እንደዚህ ትሆናለህ? ለምንድን ነው እንደዚህ የምታደርገው ሲሉት አይ እንደ ማንኛውም ሰው ነው እሷ ህይወት እያሳለፈች ያለችው፣ እኔም እንደ ማንኛውም ሰው ነው እና ነገም ዛሬም ብትመጣ ምንም ነገር ብታረግ ሄሉ የኔ ናት እቀበላታለሁ ብሏል። ሶ መልላችሁ ነው እኔ እንዳልክ ጸሎት እየተሰማ ነው ወይ? እነ ሄሉ ምን አስበው ነው? በምንስ ምክንያት ነው አሁን ሰላም ወረደ ስንል ከያቡ ጋር ሊጣሉ የቻሉት? አሁን በቃ ሰላም ወረደ። እኔ ጭራሽ የሚገርማችሁ ነገር ወይ ሰርጋቸውን ቀን ቆርጠው የሰርጋቸውን ቀን ነው የሚጠብቀው እንጂ እንደዚህ ለራሳችን በሚጠቅም ነገር ተነጋግረንበት ሁለታችንም እንትን ብለን ነገሩን ስለ እኔ እና እሱ መለየት እንዳለብን ነው ብለው ሲለቁ እኔ በጣም ነው ማለት እነሱ ስትዋቸው የሆነ የደበራቸው ይመስላሉ፣ ግን ደግሞ እኔ አይዶ ነው ለምን እንደሆነ ማለት ነው። በዚህ በኩል ደግሞ ስትሄዱ እንዳልክ ጸሎት ሊሰማ ነው። ምንድን ነው ነገሩ? ወዴት እያመራ ነው እያልኩኝ እኔም ጥርጣሬ ውስጥ ነው ያለሁት ማለት ነው። እንግዲህ እንዳልክም ጸሎቱ ከተሰማ ደስ ይለኛል። ግን እኔ የምለው ሄሉ በቃ እግዚአብሔር የጻፈላት ጋር ነው የምንኖረው። በቃ ሄሉ ደስተኛ መሆኗን ነው እኛ የምንፈልገው ማለት ነው። ምክንያቱም የሄሉም የማንም ሰው ደስታ እንዳልክም ደስተኛ ቢሆን ያቡም ደስተኛ ቢሆን ማንንም ደስተኛ ቢሆን የማንንም ክፋት አንፈልግም። እኛ ባልነው እኛ ባወራ ነው ሳይሆን ፈጣሪ በፈቀደና ፈጣሪ በጻፈልን ነው የምንኖር መቼም ቢሆን ማለት ነው። እኔ በራሳችሁ እስኪ አሰቡት። ይሄን አድርጌው እንደዚህ ወጥቶ እንደዚህ ወርዶ ብላችሁ አስባችሁ አታውቁም? ሆኖላችኋል? ለራሳችሁ አውርታችሁ ለራሳችሁ እቅድ አቅዳችሁ ማለቴ ከፈጣሪ ጋር ሳትነጋገሩ ከፈጣሪ ጋር ሳታወሩ ይሄን አደርጋለሁ ብላችሁ አድርጋችሁ ታውቃላችሁ? እኔ የተሳካልኝ ነገር የለም ምንም ነገር። እኔ ከፈጣሪ ጋር አውርቼ ከፈጣሪ ጋር ተነጋግሬ ግን ብዙ ነገሮች ተደርገውልኛል። ፈጣሪን ጠይቄ ፈጣሪ ጋር ተነጋግሬ የጀመርኩን ነገር ብዙ ነገር ተሳክቶልኛል፣ ብዙ ነገርም ሆኖልኛል። ግን ከፈጣሪ ውጭ ይሄን ሆናለሁ፣ እንደዚህ አደርጋለሁ፣ እንደዚህ ሰራለሁ ብዬ ያልኩት ምንም ዜሮ፣ አንድም ነገር የተሳካልኝ ነገር የለም። ምልላችሁን ይሄንን የምላችሁ እንዳልክ እውነት ጸሎቱ ተሰምቶ ከሆነ ፈጣሪ ካለው የእሱ ናት። በቃ መቼም ብያለሁ በፊትም እንዳልክ እንደዚህ እንደሚለው ከሆነ እውነት ከሆነ አሁን ደግሞ ብትመለስ እየበለጠ ያለፈውን ነገር ስለሚያ እየበለጠ ፍቅር ይሰጣታል ብዬ ነው የማስበው። እሱ ጋር ብትመለስም ማለት ነው ማለት ብዙ እንትን ያላትን እንደውም ይክሳታል ብዬ ነው የማስበው። እና እኔ እንግዲህ ይሁንላችሁ፣ ይደረግላችሁ፣ ጸሎታችሁ ይሰማ ነው የምለው። እንዳልክ ነው ቢሆን ጸሎቱን ይስማው።
የእሱም ከሆነች እንግዲህ ምንም ማድረግ አይቻልም። እና ውድ ቤተሰቦቼ እንግዲህ ፈጣሪ ጸሎቱን ከሰማው እሳይ ይሁን ይደረግልህ ነው የምንለው እንጂ እኛ ምንም እንትን አንልም። በፈጣሪ ስራ ማንም